ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ? እንኳን ደስ አላችሁ። የሲኤምሲ ደብረ ጽባህ ቅዱስ ሚካኤል ቤተክርስቲያን እየተጠናቀቀ ነው። ያስገባችሁት ብር ሙሉ በሙሉ ስራ ላይ እየዋለ ነው። እንደምትመለከቱት ከዚህኛው ቤተክርስቲያን ወደዛኛው ሲቀየር ደስ እንደሚል አስቡት። ጉብኝት ላይ ያለው እንግዲህ መምህራችን የሲኤምሲ ደብረ ጽባህ ቅዱስ ሚካኤል ቤተክርስቲያን ናሴ 17 ናሴ 18 ናሴ 19 የተካሄደው የኦንላይን የገቢ ማሰባሰቢያ መርሃ ግብር ህዝበ ክርስቲያኑ የሰጠው ገንዘብ በጣም በሚገርም ሁኔታ ይኸው እዚህ ደረጃ ደርሷል። ያያችሁት ነው። በጣም እየተሰራ ነው። ተፋጥነው ምንም በቃ 24 ሰዓት ማለት ይቻላል እየተረባረቡ ነው እየሰሩት ያሉት። የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከልለኝ ከዓለም አይበል። ጥር 16 ቤተክርስቲያኑ እንደሚመረቅ ከደብሩ አስተዳደር ሰምተናል። እንግዲህ ይህ ቤተክርስቲያን ታሪካዊ ቤተክርስቲያን ነው። በጣም ደስ ያለኝ እዚህ ቤተክርስቲያን ላይ በመሳተፌ። ያው ታውቃላችሁ ሊቀ መላእክት ቅዱስ ሚካኤል ያሳደገኝ እና የሚረዳኝ መልአክ ነው። የመላእክት አለቃ ቅዱስ ሚካኤል ብዙዎቻችንን ረድቶናል። እንግዲህ የድሮ ቤተክርስቲያን ቤተልሔም ይሄን ይመስላል። ተመልከቱት፣ የቀዩ ማለት ነው። አሁን ደግሞ አዲስ የሚሰራው ቤተልሔም ደግሞ ከርቀት የምታዩት ትንሽ ጉልላት አያችኋት? ከርቀት ማለት ነው። ከቅርበት ደግሞ ስታዩት የሚገርም ነው። ይሄንን ቤተልሔም የምታሰራው እዛው ቤተክርስቲያኑ አካባቢ ያለ ሪል ስቴት ባለቤት ናት። ያው ስሟን ለጊዜው መጥቀስ አልቻልኩም፣ ይፈቀድ ስላላወኩኝ ነው። እና በጣም የሚያምር ነው። ተመልከቱት። ከቤተክርስቲያኑ አንፃር ቤተልሔሙ እንዴት እንደሚያምር እኔ አሁን ወደዛ እየገባሁኝ ያለሁት ይዩት። ይሄን የመሰለ ቤተክርስቲያን ለዚያውም ይሄ ቤተልሔምና የጥንቷ የቆርቆሮዋ ቤተክርስቲያን ሳይዛቸው እኩል ነው። እንዲያውም ይሄኛው የበለጠ ያምራል። ልዩነቱን አያችሁት እንዴት እንደሚያምር እዩት። ይሄ ቤተልሔሙ ነው እንግዲህ የቀደመው ቤተልሔም ነው። ይሄንን ማሳየት የፈለኩበት ምክንያት ምንድነው? ገንዘብ እንደዚህ ይለውጣል። በጣም ነው ደስ የሚለው፣ ውበት ይኖረዋል። ህብረት፣ ትብብር እንደዚህ ይለውጣል። ለነፍሳችን ስንል የምንሰራው እኔ በዚህ በጣም ደስተኛ ሆኛለሁ። በተለይ የሊቀ መላእክ በመሆኑ የቅዱስ ሚካኤልን ቤተክርስቲያን ለማሰራት ገንዘብ ያላዋጣ የሰፈር ሰው የለም። ከውጭ ሀገርም እናንተን አሳትፈናል። በዚህ ቤተክርስቲያን ውስጥ ያለው የልማት ኮሚቴ እጅግ በጣም ጠንካራ ኮሚቴ ነው። ምንም እንኳን 13 ዓመት የፈጀበት የልማት እንቅስቃሴ ቢሆንም አሁን ግን በዚህ 3 ዓመትና 4 ዓመት ውስጥ እጅግ በጣም ነው እየተጣደፈ የመጣው። ምክንያቱም የራሱ የሊቀ መላኩ ታምርና ስራ ነው። የራሱን ሰዎች ያስነሳል፣ ቤቱን ያስጨርሳል። እይታው በጣም ደስ የሚል ቦታ ላይ ስለሆነ አስፋልት ዳር ላይ ስለሆነ ከዚህኛው ቤተክርስቲያን ወደ ትልቁ ቤተክርስቲያን መሀል ከተማ ላይ የሚያምር ቤተክርስቲያን መሰራት ግድ ነበረበት። ታሪኩን ባለፈው ነግሬያችኋለሁ እና ላመሰግናችሁ የመጣሁት ዛሬ ቃል የገባችሁ ቤተሰቦቼ፣ ተማሪዎቼ በጣም ነው ማመሰግናችሁ። በጣም ነው የምወዳችሁ። እጅግ በጣም ነው ማከብራችሁ። የኔን የኃጢአተኛውን የታናሹን ወንድማችሁን ቃል ሰምታችሁ ጥሪ ሰምታችሁ ገንዘባችሁን በዚህ ድንቅ ቤተክርስቲያን ላይ አፍስሳችሁ እንዲህ በጥድፊያ እንዲያልቅ ያደረጋችሁት እናንተ ናችሁና እግዚአብሔር ያክብራችሁ። ስላከበራችሁኝ ቅዱስ ሚካኤል በእናንተ ቤት ውስጥ ይክበር፣ ጥበቃው ይስፋላችሁ፣ ክንፉን ዘርግቶ ቤታችሁን ይጠብቅ። ሌላ ምንም ልል አልችልም። የሊፍቱ የደውሉና የአንዳንድ የግቢው ሁኔታ ደግሞ ቤተክርስቲያኑ ከተመረቀ በኋላ ሌሎች የሚመጡ የሚሰሩ ሰዎች እንደሚኖሩ ተስፋ እናደርጋለን። በተለይ የሊፍትና የደውል ጉዳይ ከዛም አልፎ ደግሞ ታች የአቡነ ገብረ መንፈስ ቅዱስ ቤተክርስቲያን አለ። ከስር ግራውንድ ላይ በነገራችን ላይ ዋሻ አለ። በዚህ ቤተክርስቲያን ስር ዋሻ አለ። ገብታችሁ ማየት ይችላላችሁ። ነው ቪዲዮ ላሳያችሁ እችላለሁ። በዋሻ መልክ ነው የሚሰራው። እሱ ደግሞ ቤተክርስቲያኑ ተሰርቶ ካለቀ በኋላ ከተመረቀ በኋላ ቀስ ብሎ በሂደት የሚሰራ ነገር ነው። አሁን ግን መረባረብ ያለብን ቤተክርስቲያን ተሰርቶ ደውል ሳይገባ ጎዶሎ ነው የሚሆንብን። ቃል የገባችሁ ሰዎች አሁንም
ቃል የገባችሁትን ሐሳብ እንድታከናውኑ ነው። ምክንያቱም ገንዘብ መጀመሪያ ሐሳብ ነው፣ ከዛ በኋላ ተግባር ነው የሚሆነው እና ለሰጣችሁ ሰዎች ግን 70%ን አሁን ዛሬ ይሄን ቪዲዮ መስራት የፈለኩት የሰጣችሁ ሰዎች ለሰጪ እግዚአብሔር ይስጠው እንደሚባለው በወጣ ይተካላችሁ ልመርቅ ነው የመጣሁት። ተባረኩ፣ ተማረኩ፣ ተመርከኩ። በዚህ ቅድስት ቤተክርስቲያን ቅጽር ግቢ ውስጥ ተገኝታችሁ ማስቀደስ፣ በቤተ መቅደስ ተገኝታችሁ ቅዱስ ቁርባን መውሰድ፣ እንዲሁም ልጆቻችሁን አምጥታችሁ ወንጌል እንዲማሩ ማድረግ የሁል ጊዜ ስራችሁና ምኞታችሁ ይሁንልን። ሌላ ምንም አንልም። ከዚህ ሁሉ ደግሞ እድለኞች የሆኑት ሰንበት ተማሪዎቹ ናቸው። አገልጋዮቹ ካህናቶቹ በየትኛውም ቦታ ላይ ሆነው ማገልገል ይችላሉ። ሰንበት ተማሪዎቹ ግን እንዲህ ያለ ምቹ ቦታ ላይ ሆነው ወጣቶቹን ከሱስ ከተለያየ ነገር ሰብስበው በጣም ብዙ አባላትን ካላበዙ መወቃቀሻ ነው የሚሆነው። ስለዚህ አድባራቱ በሰፉ ቁጥር ወይም ደብሩ በአሰራሩም በህንጻውም በአቅሙም እየሰፋ በመጣ ቁጥር ሰንበት ትምህርት ቤቱ መጠናከር አለበት። የኮርስ አቅማቸው ማደግ አለበትና የሁሉ ግን የሚሆነው እናንተ ስታግዙና ስትረዱ ነው። አስራት በኩራታችሁን እስከ ጥር 16 ድረስ ባለው ጊዜ ውስጥ ለቅዱስ ሚካኤል ቤተክርስቲያን ብታረጉ ቤተክርስቲያኑ ተጠናቆ ታዩታላችሁ። እግዚአብሔር ባወቀ ማንም ሰው ባያችሁ እሱ እግዚአብሔር ልባችሁ ውስጥ ስለሆነ ያለው ምን እንዳደረጋችሁ ያውቃል። መታችሁ ስለት በመተሳሉበት ሰዓት ስታስቀድሱ፣ ስትጸልዩ፣ ምንም ነገር ስታረጉ፣ ስትማጸኑ ስላደረጋችሁት ነገር ብሎ ሳይሆን እንዲሁ እግዚአብሔር አባት ስለሆነ ያረጋል። ግን በቤት ውስጥ የተከናወነውን ደግሞ በሰማይ ቤት ብል በማይበላው ነቀዝ በማያበላሸው ሌባ በማይሰርቀው መዝገብ ተጽፎላችኋል። እንዲህ ያለውን በጎ ስራ መስራትን ከአባቶቻችን ተምረናልና የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ቤተክርስቲያኗ ተሰርታ እስከምታልቅ እኔም ስልክ ማናገሬን አላቆምም። ያው እየደወላችሁ ብር እያስገባችሁ እንደሆነ እየሰማሁኝ ነው። ምንም እረፍት የለም። በጣም ደስ ይላል። ቃል የገባችሁትን ነገር አስገቡ። እዛ ቆሜ እንኳን ስንት ሰው ደውሎ እንደነበር እኔ የማውቀው እና ቤተክርስቲያንን ለማሰራት ጥረት ባደረገን ቁጥር የኛ ህንጻ ቤተክርስቲያን የራሳችን አካላችንን ጭምር ነው የሚሰራው። ለምን ስጋው ነው የሚፈተተውና ክርስቲያንነታችን የሚከበርበት ቦታ ስለሆነ ነው። ይሄን ማብራራት መግለጽ አይጠበቅብኝም። ግን እንደው እንደሚያምር ቤተክርስቲያን ተሰርቶ ምን ቃል ጣል እናደርጋለንና ያለው ያንኑ ምናቀው የእግዚአብሔር ቃል መነጋገር ነው። ወደ ውስጥ ገብተንም ያየናቸው አንዳንድ ነገሮች አሉ። ምንጣፍ የማንጠፍ ስራ ተሰርቶ ነበረ። ምንጣፉን ደግሞ ሙሉ በሙሉ እንዳያነጥፉት የከለከላቸው አንዳንድ ቆርቆራዎች ወይም ደግሞ አንዳንድ ስራዎች ስላላለቁ ምንጣፉ እንዳይበላሽ ተብሎ ነው። በጣም ንጹህ ምንጣፍ ስለሆነ ያ ምንጣፍ እንዳይበላሽ ስለሆነ ነው ሙሉ በሙሉ ያልተነጠፈው። ልክ ታቦቱ ሊገባ ወይም ቤተክርስቲያኑ ሊመረቅ ሳምንት ሲቀረው ነው ምንጣፉ የሚነጠፈው ተብሏል። አሁን ግን ማንም የማይረባረብ የለም። የቀን ሰራተኛው እንዲሁም በግሉም ለበረከት ብሎ ሁሉም ሰው እየመጣ እያገዘ ነው። እኔም ስቀጠቅጥ አይታችኋል መቼም ሰራተኛ ሆኜ ሳይሆን የበረከት ስራ አንድ መዶሻም አንድ ሚስማር ማሳረፍ ትልቅ ነገር ነው ብዬ ነው እና እንዴት ነፍሴ እንደረካች በተለይ ደግሞ ለሊቀ መላእክት ለቅዱስ ሚካኤል ሲሆን እየተደረገው ነገር ሳይው እጅግ በጣም ነፍሴ ዘላለችና በእውነት ተባረኩ። እግዚአብሔር በወጣ ይተካ። የቀረውን ነገር ደግሞ ለማሟላት እግዚአብሔር እናንተንም በረከታችሁን ያብዛላችሁ። እንሰጣለን ብላችሁ እጃችሁ እንዳያጠር እግዚአብሔር የምትሰጡትን እንድትሰጡ ይስጣችሁ። የቤተ ክርስቲያኑ ስራ በከፍተኛው ተንቀሳቅሶ የነበረው እኛ ገንዘብ ካዋጣን ጊዜ ጀምሮ እንደሆነ ስሰማ በጣም ነው ደስ ያለኝ። ምክንያቱም ያን ያክል ብር ተሰብስቦ እጅና አጣጥፎ መቀመጥ አይጠበቅባቸውም ነበረ። እኛ የመንቀሳቀሳቸውና እንደገና የመነሳሳታቸው ምሳሌ ስለሆነ የአምላካችን ስም የተመሰገነ ይሁን። እግዚአብሔር በዚህ ቤት እንድንቀበል ቅዱስ ቁርባን እንድንቆርብ ይርዳን። የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከልለኝ ከዓለም ማዕበል። የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከልለኝ ከዓለም ማዕበል። ማነው የሚያስፈራኝ መልአክ ያለልኝ? ሚካኤል ሆይ
ያልኩኝ ማነው የሚያስፈራኝ መልአክ ያለልኝ ሚካኤል ሆይ ያልኩኝ የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከልለኝ ከዓለም ማዕበል የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከልለኝ ከዓለም ማዕበል ማነው የሚያስፈራኝ መልአክ ያለልኝ ሚካኤል ሆይ ያልኩኝ ማነው የሚያስፈራኝ መልአክ ያለልኝ ሚካኤል ሆይ ያልኩኝ በፍጻሜው ዘመን ስለ ሰው ይቆማል ታላቁ ሚካኤል ዛሬም ያማልዳል። ስልጣን በእጁ ነው የአለቅነቱ ጠላት ይርዳል ይወድቃል ከፊቱ አስኬማው በእጁ መለያው ውበቱ ድረስ ስንለው ኃያል ክንደ ብርቱ የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከልለኝ ከዓለም ማዕበል የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከልለኝ ከዓለም ማዕበል ማነው የሚያስፈራኝ መልአክ ያለልኝ ሚካኤል ሆይ ያልኩኝ ማነው የሚያስፈራኝ መልአክ ያለልኝ ሚካኤል ሆይ ያልኩኝ ከእግዚአብሔር ተልኮ ጽድቅን የሚያሰራ ሰዎች እንዳይጠፉ ፍጹም የሚራራ የአምላክ ብርሃን በእርሱ የሚያበራ ለክፉዎች ግን ግርማው የሚያስፈራ አታስመርሩት ይቅር አይልምና ለአምላኩ ሥልጣን ቀናኢ ነውና የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከልለኝ ከዓለም ማዕበል የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከልለኝ ከዓለም ማዕበል ማነው የሚያስፈራኝ መልአክ ያለልኝ ሚካኤል ሆይ ያልኩኝ ማነው የሚያስፈራኝ መልአክ ያለልኝ ሚካኤል ሆይ ያልኩኝ በሚነግስበት ቀን እልል እልል በሉ እጅግ ታድለናል ክርስቲያኖች ሁሉ መንግሥተ ሰማይ ለእኛ ተዘጋጀ ሚካኤል ደሞ አዋጁን አወጀ የንስሐ ነው መለከት እንስማ ሚካኤል ከዮር ገብርኤል ከራማ የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከልለኝ ከዓለም ማዕበል የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከልለኝ ከዓለም ማዕበል ማነው የሚያስፈራኝ መልአክ ያለልኝ ሚካኤል ሆይ ያልኩኝ ማነው የሚያስፈራኝ መልአክ ያለልኝ ሚካኤል ሆይ ያልኩኝ የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከልለኝ ከዓለም ማዕበል የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከልለኝ ከዓለም ማዕበል ማነው የሚያስፈራኝ መልአክ ያለልኝ ሚካኤል ሆይ ያልኩኝ ማነው የሚያስፈራኝ መልአክ ያለልኝ ሚካኤል ሆይ ያልኩኝ